ቢራቢሮ ቢራቢሮ እያለች መታላችኋለች ማለት ነው። በድሬዳዋ ተመችቷታል። እኔ የሚገርመኝ ሃይሚ ድሬዳዋ ስትሄድ የድሬዳዋ አክት፣ ዱባይ ስትመጣ የዱባይ አክት፣ በየሀገሩ ስትሄድ ትቀየራለች። ልክ እንደ ቢራቢሮዋ ማለት ነው። ሰምታችኋል ጋይስ። ለማንኛውም ትናንት እዚህ ጋር ኮፍያው ሃይሚ አይደለችም ቡቡዬ አውቆ ደብቆ ነው። አብራው የሆነች ልጅማ አለች፣ የድሬዳዋ ልጅ ከዚህ በፊት በጣም ቲክቶክ ላይ ታሽከረክረው ተወደው ነበረ ያሉ የሚያሽቃብጡ አለ። አጀንዳ አጣችሁ መሰለኝ እናንተ ልጆች። ጉድ እኮ ነው፣ ጉድ ነው። ፈጣሪ እንደው አይ ቡቡዬ ይመችህ። እንደው በሆነ ባልሆነው እንደዚህ ለምታንጫጫቸው ሰዎች ይመችህ፣ ይመችህ። እንደው እኮ እኔ ያንተ አድናቂ ባልሆን የሃይሚና ያንተ አድናቂ ባልሆን ይቆጨ ነበረ። የምሬን ነው የምላችሁ ቤተሰቦች። በምን እንዴ! ኧረ በስመ አብ! እንዲሁ እንደዚህ ሚዲያው ሲንጫጫ እኮ ማለት ነው ደስ የሚልኝ እኔ አንዳንዴ ማለት ነው። ምክንያቱም ይሄ ውሸት ነገር ውሸት አሁን ሃይሚ እኮ ኮፍያዋን እዚህ ጋር ዝቅ አድርጋ ነው። ምናልባት ኮፍያው የማን እንደሆነ አላውቅም። ሜቢ ኮፍያውን አይዶን ነው አላውቅም እንጂ ሃይሚ ራሷ ናት። እስኪ አፏ ጋር እዩዋት፣ ቀርብ አድርጋችሁ ራሷ እኮ ናት። ጸጉሯን ደግሞ ከለሩን አብዝተውበት ነው ቤተሰቦች። ኧረ ተው አንዳንዴ እንተሳሰብ። የሌለውን ስም አትስጡት። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ይሄንን ታምሌሌ ነው ብሩኬን ይዤላችሁ የመጣሁት እንደው እንድትታያችሁ ሃይሚ ብዬ ነው። ቅርብ እያደረጋችሁ እዩዋት እስኪ፣ አፏን እስኪ እዩት። አፏ ጋር ሌላው አይታያችሁም ልበል። እነሱም ሙድ እየያዙባችሁ ነው፣ እናንተም ደግሞ ፍልፍል አድርጋችሁ በቃ የሌለ ነገር ለማውጣት ነው የምትሞክሩት ማለት ነው። ሶ ይችን አሁን ሃይሚ አይደለችም ቡቡዬ ሸውዶናል አውቆ ነው እያሉ አንድ ሁለት ቦታ ፎቶ ሲዘቀዝቁ አየሁኝ። አያለማወቅ አልኩኝ እኔማ ማለት ነው። ባይዘወይ ማለት ነው ፎቶ መዘቅዘቅ ያላዩትን ዓለም ማየት ነው ብላለች ቅመሟ፣ ከገባችሁ ማለት ነው። ግን እኔ የሚገርመኝ ነገር ማለት ነው፣ ቆይ ለሃይሚ እያሰባችሁ ነው ወይስ ለብሩኬ እያሰባችሁ ነው? ቆይ ሴት ስትመጣ የሚያንዘረዝራችሁ፣ ወንድ ሲመጣ የሚያንዘረዝራችሁ እንዴት ነው ነገሩን? እስኪ አብራሩልን። ለምንድን ነው በተለይ ሴት ሲመጣ ሴቶችዬ፣ ሴት ሲመጣ እኮ እንዴት እንደሚሆኑ እንዴ! በዓለም ላይ በስማም በዓለም ላይ ማለት ነው ቡርኬ ብቻ ወንድ ቢሆን እንዴት ትሆኑ ነበረ? ትሞቱ ነበር እንዴ? ቆይ የምሬ ነው ሳስበው ማለት ነው እግዚአብሔርን። ዩቲዩብ ላይ ከብሩክ አለማየሁ ውጭ ወንድ የለም። ይመችህ የኔ ወንድም፣ እንደው ይመችህ። ያደነቀው ሁሉ የወደደው ሁሉ አፍቃሪው ይባላል። እኛም አፍቃሪ ተብለን ተመድበናል። ግን እኛ አይደለንም፣ አይነካካንም። እኛ ሲያልፍም አይነካንም። እኛ ሰምታችኋል። ከአንዴም 2 3 10 ጊዜ እኛ የምንኮራበት ወንድማችን ስደት ያለን ስጦታችን የእህታችን ባል ምርጥ አማቻችን። የምሬ ነው የምላችሁ። መኖር አይቀር መቼስ ከሀገራችን ተሰደን አንቀር። እግዚአብሔር ፍቃዱ ከሆነ እንደ ሰው ልንገናኝ እንችላለን። እንደ ሰው ማለት ነው። እህታችንን አስከብሮ የሌላትን ማንነት ያላትን ማንነት ባላት ላይ በሌላት ላይ አስጨምሮ በክብር ስላኖረልን እኔ ወደን ነው እኛ ብሩኬን እንጂ የተለየ ነገር እኮ ምንም አዲስ ነገር የለም። ብሩኬ እኮ ለሃይሚ በሚሰጣት ፍቅር ነው እኛ ጠብ ያልነው እግራቸው ስር ማለት ነው። በምን መስሏችሁ ነው? በምንም አይደለም። ሃይሚ ብትሰድበው ብታመናጭቀው ምንም ቃል አይወጣው። ይሄ ነገሩ ነው እኛ ፍቅሩ የገዛን። ምንም አዲስ ነገር የለውም። እና እያንዳንዳችሁ የሌለ ስም ለሰው ባሰጡ ምን ይመስላችኋል? ቆይ ሃይሚን እናንተ ስለምትወዷት ነው ስለምትጠሏት ነው? ሴት ሲመጣ ሴት መጣ፣ ከሄድክም ጥርግ በል። በቃ የሆነ ኔጌቲቭ የምትሰጡትን እስኪ አብራሩ። ኔጌቲቭ የምትሰጧት ልጆች ማለት ነው ለምን እያሰባችሁ ነው? ሲቀጥል ደግሞ እኔ አሮጊት ብላችሁኛል። ታድዬ ኦ ማይ ጋድ እንዴት እንደምታደር ማለት ነው። ወይኔ አንዳንዶቻችሁ ቅጥል ስትሉ ደስ ስትሉኝ ማለት ነው። ስትናደዱ ተናዳችሁ ምጽፉት ኮመንት እንዴት ደስ ይላል ማለት ነው። በጣም ደስ የሚለው በነገራችን ላይ ማለት ነው። እኛ ሃይሚና ብሩኬን ስለወደድናቸው እናንተም ለምንድን ነው የምትናደዱት ግን? ለምንድን ነው ወተት የምትጠጡት? ወይኔ አንዷማ እንደ የማዳምን ወተት ጨረስኩት እኮ አቃጠልሽኝ አላለችኝም። ኧረ የሰራሽው ኃጢአት ነው የሚያቃጥልሽ እንጂ ነው ያላቃጥልሽም። የኔ ውድ እኔ ምን አርጌ ምን ብዬ እኔ ብሩክና ሃይሜን ከመውደድ ውጪ ምን አደረግኩኝ? እንዴ እነሆ ወዳቸዋለሁ፣ እድሜ ልኬን ወዳቸዋለሁ።
ከማንም አላወዳደራቸውም። ስወዳቸው በስነ ስርዓት አስተያየት እየሰጠው በሚሰሩ ቪዲዮ ሀሳብ እየሰጠው በሀይሚም በብሩክም በሁለቱም ለምን ሁለቱም እኛ እስከምናውቀው አብረን እስከምናውቃቸው ድረስ አብረው እስካሉ ድረስ ሀሳብ አስተያየታችን በስጠን አንተውም። ቢለያዩም አብረው ቢኖሩም ይሄ የራሳቸው ውሳኔ ነው፣ የኛ አይደለም። ቤተሰብ እኛ ምንም አያገባንም። አብረው ስለመኖራቸው ስላለመኖራቸው፣ ስለመፋቀራቸው ስለመጋባታቸው እኛ አያገባንም። እኛ ብቻም የሚያገባን ነገር በውስጣቸው ጸብ እንዳይኖር፣ በውስጣቸው ምንም አይነት ነገር እንከን እንዳይኖር፣ ጥላቻ እንዳይኖር፣ መዘላለፍ ይሄ ነገር እንዳይኖር፣ ክብራቸውን ጠብቀው እንዳሉ ብሩኬም ሀይሚም በክብር እንዲኖሩ ብቻ ነው። እኔ በበኩል የራሴን ሀሳብ እኔ የምሰጠው እንደዛ ነው። ምክንያቱም ህይወት በምርጫቸው ነው የሚኖሩት። እንዴ እናንተ አሁን የፈለጋችሁበት አገር ሄዳችሁ መኖር ነው የምትፈልጉት ወይስ እናንተ አሁን ለምሳሌ አዲስ አበባ ብትኖሩ ወይም ደግሞ ገጠር ብትኖሩ አዲስ አበባ ኖራችሁ እዛ ገጠር ሄዳችሁ ኑሩ ብትባሉ እሺ አትሉም? በእርግጠኝነት ማለት ነው። አዲስ አበባ መኖር እየቻላችሁ ገጠር ሄዳችሁ ኑሩ ብትባሉ እሺ አትሉም? ስለዚህ እነሱም ደግሞ ግዴታ ሀይሚ ብሩክም ማግባት አለብሽ ብለን ግግም አንልም። ብሩክም ግዴታ ሀይሚ ማግባት አለብህ ብለን ግግም አንልም። ምክንያቱም ህይወት ምርጫ አይደለችም። ህይወት ምርጫ አይደለችም። በቃ እግዚአብሔር የፈቀደውን ሰው ነው ህይወታችሁ ውስጥ የሚገባው። ይሄንን ስላችሁ ሌላ ነገር ምናምን እየወራሁ አይደለም። ብዙዎቻችሁ ሀሳባችሁ የተዘበራረቀ የተጨመላለቀ ሀሳብ ስለሆነ ነው። ብሩኬ ፈጣሪ ከፈቀደው ሲል እሱ ያመነታል። ሀይሚን አይወዳትም። እድሜዋን ጨርሶ ጊዜዋን ጨርሶ የራሳችሁን ጊዜ ነው አንዳንዴ እየደመራችሁ ለሀይሚ የምትነግሯት። የራሳችሁ እድሜ ያለፈባችሁን እያንጸባረቃችሁ ነው የምታወሩት። እና ስለ ራሳችሁ ሳታስቡ ለሰው አታስቡ። እድሜዋን ጨረሰው ትናንትና እንኳን ምን እንዳረገ ሳታውቁ እድሜዋ ላይ ተጫወትክ፣ በህይወቷ ላይ ተጫወትክ። ብሩክ እንደውም ጀግና ነው። ይሄ ሁላ እንደዚህ እያላችሁ ማለት ነው እናንተን ሳያስቀይም እስካሁን ድረስ ቃል ሳይወጣው ቃል እኮ አይወጣውም። ብሩክ ስቶሪ ላይ ምናምን ላይ አይለጣጥፍም። እንደዛ እንኳን እያላችሁት ማለት ነው ጀግና ወንድ ነው። የምሬን ነው። ቆራጥ፣ በቃ ኮስታራ፣ ላመነበት ነገር ወደ ኋላ ማይል የምሬን ነው ብላችሁ እና ምንም የሆነ ማንም በዚህ አፈቀርኩ በዚህ ወጣው ሲል ስለ ሀይሚ ማንም ሲያወራ የማይቀየር የማይለወጥ እግዚአብሔር የሚወደው ለዚህ እኮ ነው። እግዚአብሔር ክብር ቦታ በዚች ባጭር ጊዜ ውስጥ በቃ እንደዚህ ለሰዎች መወደድን የሰጠው በእግዚአብሔር ስትወደዱ ነው። እውነት እሱ እግዚአብሔር ሲመርቃችሁ ነው ለሰው መወደድ፣ በሰው በኩል እንድትወደዱ ሆናችሁ እንድትቀርቡ የምትሆኑት እግዚአብሔር ሲመርቃችሁ ነው። የምሬን ነው። ፈጣሪ ሲወዳችሁ ነው። ለደሃም ደራሽ ለምንም ሆነ ፈጣሪ ከፈቀደ ብቻ ነው የሚሆነው። ውበት ስላለ ቁንጅና ስላለ ምናምን አይደለም። እውነት ዋናው የልባችሁ ንጽህና፣ ዋናው ፈጣሪያችሁ ማመናችሁ ያ ነው። ስለዚህ በብሩክ ስለምትቀኑ በጣም ብዙ ጉድጓድ የምትቆፍሩ ሴቶች አላችሁ። ራሳችሁን ጠብቁ። መጀመሪያ ለራሳችሁ ኑሩ። ሀይሚ እኔ ብሩኬ ጊዜን አቃጠለው አላለችም። አንድ ቀንም በብሩክ አዝና አላየንም። አንድ ቀንም ምክንያቱም የዛን የዱባይ የሄደ ጊዜም ብታዝንም በራሷ ርዕስና በራሷ ስራ ነው የዛን ሰዓትም የተፈጠረው፣ በብሩክ አይደለም። ብሩክ እንደውም ጎበዝ ጀግና ነው። ከዛ በኋላ ብዙ ነገር ተፈጠረ። ለዚህ ነው እኔ ጎበዝ ምለው ብሩክን። ምክንያቱም የሆነ ነገሮች ሀብን ተፈጠረ፣ ሀብኖቹን ለማስተካከል ሀይሚን ለማስደሰት ነው እንጂ የሚጥረው እዛ ቦታ ላይ ፎከስ አድርጎ እንኳን ያንን ነገር እንደ ቂም ሆዱ አስቀምጦ ሀይሚን ሲናገር አንድ ቀን ማይቸው አላውቅም። አንድ ቀን ይሄ ራሱ ተፈጥሮ ነው። እግዚአብሔር ጨምሮ ይስጠው አሁንም ቢሆን ማለት ነው። እና ብዙ ጊዜ ብሩክን ለማጥቆር የምትሮጡ ሰዎች ልቦና አይኖራቸው አሁንም ቢሆን ማለት ነው። ሀይሚንም እንደዛው አንዳንድ ጊዜ እሷ ላይም ትቀየራላችሁ፣ ግን አንዳንድ ጊዜ ነው እሷ ላይ። ብሩክ ላይ ግን ምንም ሳያጠፋ የምትቀየሩ ሰዎች ከራሳችሁ ጋር ሆኑ መጀመሪያ ማለት ነው። ለማንኛውም የዛሬ ሀሳብ አስተያየቴ ይሄን ይመስላል። እዚህ ቦታ ላይ ሀይሚ አይደለችም ለምትሉ ሰዎች በደንብ እያቀረባችሁ ማየት ትችላላችሁ። ሀይሚ ናት። ወንድሜ ከሌላ ሰው ጋር አይደለም። ከሌላ ሰው ጋር ሲመጣ ደግሞ እንመጣላችኋለን። ለዛሬው ግን ከሀይሚ ጋር ነው የመጣው። ኦኬ፣ እናመሰግናለን። እንደለመዳችሁት ኮመንት ስር መንጫጫት ልማዳችሁ ስለሆነ እኔ ደግሞ እውነታውን ከመናገር ወደ ኋላ አልልም። ስለ አለማየሁ ልጅ እመሰክራለሁ። ስለ አለማየሁ ልጅ ሁሌ ነው የምመሰክረው። ስለ ሀይሚም እንደዛው እመሰክራለሁ። እስካሁን ባለው ኬጅ ላይ ማለት ነው።
ገባችሁ አይደለ? ስለዚህ እናመሰግናለን ባይ